ሰላም ጤና ይስጥልን ውድ ተመልካቾቻችን በዛሬው ፕሮግራማችን ሁለት እንግዶችን ይዘንላችሁ ቀርበናል። እንግዶቻችን አቶ መንግስቱ ፈረደ እንዲሁም ደግሞ በሁሉም አለበል አብረውን ይቆያሉ። አቶ መንግስቱ ፈረደ በአሜሪካን ሀገር በኒውሮ ሳይንስ ከፍተኛ ተመራማሪ ናቸው። በማማከሩም ረገድ ትልቅ ሚና አላቸው። በሁሉም አለበል ደግሞ በድርሰቱ ረገድ እናቃታለን። የተለያዩ የድርሰት ስራዎች አላት። ከዛም ባለፈ ደግሞ የድርሰት ስራዎችን በማዘጋጀት ረገድ ትልቅ ሚና አላት። የዛሬ እንግዶቻችን ስለሆናችሁ እጅግ በጣም ነው የምናመሰግናችሁ። እናመሰግናለን። መልካም። ከትናንት ወዲያ ቅዳሜ ዕለት በከፍተኛ ስነ ስርዓት መጽሐፋችሁን አስመርቃችሁ ነበረ። በተለይ ደግሞ በምድር ህይወቴ የተጓዝኩባቸው ዳናዎች የሚል መጽሐፍ ተጽፎ ለንባብ በቅቷል። በወመዘክር ብዙ ሰዎች ተገኝተውበት ነበረ። እንደው ወደ ይዘቱ ከመምጣታችን በፊት ስሜቱ ምን ይመስል ነበረ የሚለውን በተወሰነ መልኩ ታጫውቱ። ይሄ የመጀመሪያ ጊዜ ስለሆነ የተሰማኝን ደስታ ልገልጸው አልችልም። በጣም ነው ደስ ያለኝ። በተለይም ደግሞ ጥቂቶቹ አብረውኝ እዚህ አገር ጥያቸው የሄድኳቸውን ሰዎች ዘመዶችን፣ እህቶችን፣ ሌሎችም በቅርብ የማውቃቸውን ሰዎች እዛ በማግኘቴ በጣም ነበር ደስ ያለኝ እና ለእኔ አንድ እንደ ትልቅ ቀን አድርጌ ነው ያየሁት እና ደስ በሚል ሁኔታ በብዙዎቹ እንደው እገዛ እዛ ድረስ ደርሶ ነበር እና መጨረሻ ሁሉ እስከ መጨረሻ ሁሉ በጣም ደስ ነበር ያለኝ። በጣም ደስ ይላል። በሁሉ ምትይናለ እዚህ ላይ አይ መልካም። እንግዲህ መጽሐፍን መጻፍ በጣም አስቸጋሪ ነገር ነው። ዶክመንቶችን ማገላበጥ ይኖራል። ራስ ጋር ያለው ታሪክ ተጨማሪ እንዳለ ማለት ነው። ከዛ ውጪ ብዙ ሂደቶች ይታለፋል። እርሱ አሜሪካን ሀገር ነበሩ። በሁሉም ደግሞ መጽሐፉን ስታዘጋጅ እዚሁ ሀገር ነበርሽ። መረጃን የመለዋወጥ ነገርም አለና ሂደቱ ምን ይመስላል? እዚህ ላይ ትንሽ ብትነግሪኝ። ከአቶ መንግስቱ ጋር በአንድ ወዳጃችን በደራሲ ወንድሙ ገና አማካኝነት ነው የተዋወቅ ነው። እሱ ነበር ስልኬን የሰጣቸውና በዛ መንገድ ተገናኘን። የመጀመሪያ ላይ ቃል ምልስ የተደረገላቸው የተጻፈ 45 ገጽ ወረቀት ማለት ጽሁፍ ላኩልኝ። ከዛ ተነስቼ ነው እንግዲህ እንዳልከው መረጃ ማገላበጥ አለ፣ ብዙ ነገር መፈለግ አለ። እያንዳንዱ ነገር ተነገረን ሁሉ እውነት ነው አይደለም፣ እሳቸው ያሉት ሁሉ ይወጣል አይወጣም የሚባሉ ነገሮች አሉ። ከነዛ ውስጥ እንግዲህ የሚወጡትም ይወጣሉ ብዬ ያመንኩባቸውን ከኋላቸው የታሪክ መረጃ ያስፈልጋቸዋል ብዬ ያሰብኩባቸውን እነሱን የኋላ ታሪካቸውን በማጥናት በርካታ ዶክመንቶችን እዚህ ላይ እንደውም በጣም ሳልናገረው ማልፈው ወዳጃቸው ጓደኛቸው አቶ ሙልጌታ ከበደ እውነት ነው ምልክ ለእያንዳንዱ ታሪኮች ጠይቃቸው ይሄ ነገር ስላቸው እኔ ጋር መጽሐፍ አልሰጥሻለሁ የባለቤታቸው ቤተሰቦች ታሪካቸውን በመንገር ቤታቸው ሄደን እንዴት አድርገው እንዳስተናገዱን የባለቤታቸውን ወንድም ታሪክ የቤተሰቡን ታሪክ በመንገር ብዙ ሰዎች ረድተውናል። በእርግጥ የእሳቸውን ሀሳብ መጀመሪያ ላይ እሳቸው የሚናገሩትን ሀሳብ በጽሁፍም እየሰጡ በቃልም እየሰጡ የተጻፈ 45 ገጽ ጽሁፍ ተልኮልኝ ነበር። ከዛ ተነስቼ ነው እንግዲህ እንደምታየው መጽሐፉ እዚህ ጋር የደረሰው። በጣም ደስ ይላል። እንግዲህ መጽሐፉ በምድር ህይወቴ የተጓዝኩባቸው ዳናዎች ይላል። ብዙ ሀሳቦችን የያዘ መጽሐፍ ነው። የተክለ ሃይማኖት የልጅነት ትውስታዎች አሉበት። በቄስ ትምህርት ቤት ያሳለፉት፣ በበየነ መርዕድ ትምህርት ቤት ውስጥ ያሳለፉት እንዲሁም ደግሞ በሀረር በማስተማሩ ዘርፍ ላይ የውጭ ሀገር ተሞክሯቸውም እንደዚሁ ተካቷል። ሌሎች በጣም ብዙ አስገራሚ ታሪኮች ያለው መጽሐፍ ነው። እንደው ለመንደርደሪያ ያህል ግን ወደ ተክለ ሃይማኖት አካባቢ እንምጣ። እዛ የመጽሐፉ የመጀመሪያ ክፍል አካባቢ በተለይ ትናንት ተክለ ሃይማኖት በተለይ በእናንተ በወጣትነት ዘመን ተክለ ሃይማኖት ምን ይመስላል የሚለውን የሰፈሩን በደንብ አድርገው ቃኝተውታል። እንዲያውም ጫካ ይበዛበት ይሉታል። አንዳንዴ ደግሞ የዱር እንስሳቶች የሚገኙ እንደነበረ ሌሊት ወደ ቤተ ክርስቲያን ሲካሄዱ የነበረው ፈተና እንዲህ እያሉ የሚገልጹበት መንገድ አለ። እስኪ በእናንተ ዘመን የተክለ ሃይማኖት የሰፈሩ ገጽታ ምን ይመስላል የሚለውን በተወሰነ ነገር ቢነግሩ። አዎ ተክለ ሃይማኖት አልተወለድኩበትም፣ አድጌበታለሁ። አደግኩበት። ካደግኩ በኋላም ወደ ቤተ ክህነት ገብቼ ለትንሽ ጊዜ የድቁና ስልጣን ተሰጥቶኝ ለትንሽ ጊዜ አገልግያለሁ። እንደው ከሁሉም የማስታውሰው
እኔ ቅዳሴውን ከተማርኩ በኋላ አባቴ ካህን ነው። እንደሱ እንደሆንለት ነው በጣም የሚጥር የነበረው። ያችን ከጀመርኩ በኋላ እንደገና ወደ ቅኔ እንድማር በጣም ገፋፋኝ። በዘመኑ የነበሩ የታወቁት አይነ ስውሩ ሊቀ ጠበብት አለቃ አያሌው ታምሩ በዚያን ጊዜ መቃብር ቤት ውስጥ ይኖሩ ነበር እዛው ተክለ ሃይማኖት እና የካህን ልጆችን የቄስ ልጆችን ሰብስበው እንድንጀምር ቅኔ እንድንጀምር አድርገው ቅኔ እንማር ነበር። ከዚያም ደግሞ በጣም እንደው የሚለኝ ቅኔውን ከጀመርኩ በኋላ አንዱ ዘመዴ የሆነ ከውጭ ሀገር መጥቶ አይ እሱ መማር አለበት ወደ አስኳላ ወደ ዘመናዊ ትምህርት መሄድ አለበት ብሎ ኢንሲስት ሲያደርግ ሄጄ እኚህን አስተማሪ መሄዴ ነው ስላቸው አይ የጀመርከውን ብትጨርስ መልካም ነበር፣ ግን እግዚአብሔር እርዳ ብለው ሸኙኝ። ያ በጣም ሰውነቴ ውስጥ ነው። ብጨርሰው ኖሮ በደንብ ደህና ኮምፎርታብል ሆኜ አገለግል ነበር እና እነኚህ ናቸው ተክለ ሃይማኖት የሚታወሱኝ። ተክለ ሃይማኖት ደግሞ እንደምታውቁት ብዙ አደባባዩ ብዙ ነገር የተሰራበት ነው። መጽሐፌ ላይ ጠቅሼዋለሁ ጥቂቱን። ምናልባት ወደ እሱ አካባቢ ከመምጣታችን በፊት በተለይ አሁን እዛች መጽሐፎት ላይ ጫካ እንደነበረ ይገልጹታል አካባቢውን። አሁን ምናልባት አሁን ላይ ያየው ሰው እና ትናንት የነበረ ሰው አካባቢውን ሲያነጻጽረው የተለየ ሆኖ ያገኘዋል። ገጽታው ምን ይመስል ነበር? ወይ ተክለ ሃይማኖት ቤተ ክርስቲያኑ ብቻ ነው፣ ወረድ ስትል ጫካ ነው። እንደ ዛሬ ቤት የለም። ልጆች ሆነን የምንጫወትበት የኳስ እንትን ሁሉ ዛሬ የት እንደሆነም አላውቀው። በጣም ኮምፕሊትሊ ተለውጧል። እና እዚህ ላይ ስለ ጫካው ደግሞ እንደው ማስታውሰው አባቴ 2 ቤተ ክርስቲያን ያገለግል ነበር። አንዱ ተክለ ሃይማኖት፣ ሌላው ደግሞ አማኑኤል። ሌሊት እንግዲህ ያው ስንነሳ ተነስ ይለኛል እና ተነስተን እንሄዳለን። እዚህ መጽሐፉ ላይ እንደገለጽኩት እንዳልከው ከተክለ ሃይማኖት አማኑኤል መድረስ ጫካ ብቻ ነበር። አንዳንድ ቀን እንኳን አይታየም። ምን አለፋ ነው በጣም ይደንቀኛል አሁን ሳየው። እና አባቴ በ3 ሰዓትና በ4 ሰዓት ኦልሞስት 3 o'clock 3 AM ማለት 3 ሰዓት ከጠዋቱ እንነሳና እንዘጋጃለን፣ እንሄዳለን። ይሄ በጣም የተለመደ ስለነበረ አንድ ቀን ግን የማስታውሰው በፍጹም የማይረሳኝ ያው እኔና አባቴ ዱላ ይዛል፣ ግን በህይወቴ እንደው ሰውነቱ ውስጥ ሽጉጥ ያለ አይመስለኝም ነበር። በፍጹም ሽጉጥ ይዞ ይሄዳል ብዬ በፍጹም አልተጠራጠርኩም ነበር። እና ልክ ወደ መድረሻው አማኑኤል መድረሻው ስንል እንዳልኩ ጫካ ነው። አይን እንኳን እንትን አይልም። ትልልቅ እነዚህ 2 ባትሪዎች ይይዛል። የለመደው ስለሆነ አንዳንዴ ብቻውን ይሄዳልና ያችን ባትሪ ይዛል። ምንድነው አበበስለው ጅቦችን አታይም እንዲያለኝ ወደም ዞር ስል ማአት እንዲህ ነው ያፈጠጡብኝ። ወደዚህም ዞር ስል ጅብ አላ ልጅነት ነገር በጣም ደነገጥኩ። ምን እናርግ ስለው ቆይ ዝም በል በዱላ ይዛል። ዱላ በዱላው እንትን ለማለት ፈለገ። ንቅም አላሉ እነሱ ጅቦቹ። በኋላ ምን አለኝ፣ ቁም እችን ሽጉጥ እሰጥሃለሁ፣ ተኩስ ስልህ ግን ተኩስ አልልህ እንዳትተኩስ አለኝ። እኔ ለራሴ ድንጋጤ ይሄ ነው አልልህም። በጣም ነው የደነገጥኩት። ያችን እችን ነው የምታክለው ሽጉጧ፣ እሷን እንኳን ለመያዝ እንዴት ነበር እንትን ያለኝ። እና ያችን ሽጉጥ ሰጠኝና ከዛ በያዘው ባትሪ ብዙ ጊዜ ቢል ንቅንቅም አላሉ ጅቦቹ። ከዛ አንድ እንትን ላይ ስደርስ አሁን ተኩስ አለኝ። ወዴት እንደምተኩስ አላውቅም፣ ብቻ አንዴ ኳ አረኩት። ልክ ያንን ድምጽ ሲሰሙ
ጅቡ በሙሉ አንዴ ከመንገዱ ድራሻቸው ጠፋ። ከዛ ቤተ ክርስቲያን ሄደን እላለሁ። ይሄ ዘላለም ከሰውነት ያለኝ። እርስዎን ያስተኮሰበት ምክንያት ምንድን ነው? በጣም ጥሩ ጥያቄ። እንደምታውቀው አባቴ ካህን ቄስ ነው። ቄስ አይገልም፣ በመጽሐፉ የሰው ሕይወት የሰው ነፍስ አያጠፋም የሚል እንትን ስላለ ያቺን እንትን ለማድረግ የራሱን ለመከላከል ወደ እኔ አስተላልፎ እኔ እንድተኩስ ያደረገው በዚህ ምክንያት። ጥሩ ትውስታ ነው። እንግዲህ ቅድም በተወሰነ መልኩ ጠቅሰውታል። ደጃችሁ ሰፈር ነው የተወለዱት። በኋላ ላይ ደግሞ እርስዎ ከተወለዱ በኋላ ወደ ተክለ ሃይማኖት አካባቢ መጡ። እዚህ መጽሐፍ ላይ የተገለጸ ነገር አለ። ከቤተ ክርስቲያኑ አጠገብ ነበር አባቴ ቤቱን የገዛው ይላሉ። ያ ማለት ደግሞ ለተክለ ሃይማኖት አደባባይ ቅርብ ቦታ ነው ማለት ነው። ተክለ ሃይማኖት አደባባይ ቅድምም የተወሰነ ነገር ሊነግሩን ሞክረው ነበረ። ብዙ ታሪካዊ ክስተቶች ተከስተውበታል። በተለይ እዚህ አዲስ አበባ ውስጥ ወንጀለኛ ናቸው ተብለው የሚጠቀሱ ሰዎች በዘመኑ ተክለ ሃይማኖት አካባቢ እንዲሁም ደግሞ አራዳ ጊዮርጊስ አካባቢ ይሰቀሉ ነበረ። እርስዎ ደግሞ ለአደባባዩ ቅርብ ነውና ብዙ ታሪኮችን አይተዋል። የ1953ቱ የታህሳሱ ግርግር ሰሞን እነ ብርጋዴር ጀነራል መንግስቱ ነዋይ፣ ኮሎኔል ወርቅነህ፣ እነ ገርማሜ ነዋይ፣ ሌሎችም እንደዚሁ የተሰቀሉበት ቦታ ነው። እዚህ መጽሐፎች ላይ እንደሚገልጹትም ከሆነ ሲሰቀሉ በአይን የማየት የመታዘብ እድሉን አግኝተው ነበር እና ያ ክስተት እንደው ልጅም ቢሆኑ ያስታውሱታል ብዬ አስባለሁ። ምን አይነት ስሜት ፈጠረቦት? ከዛም ባለፈ ደግሞ በወቅቱ የነበሩ ሰዎች፣ በዙሪያዎት የነበሩ ሰዎች ስሜታቸው ምን ይመስላል የሚለውን ወደ ኋላ ሄደው ቢያስታውሱ። ኦኬ፣ ጥሩ ጥያቄ ነው በእውነት። በዛ አካባቢ በዛን ጊዜ ተክለ ሃይማኖት በጣም አደባባዩ ብዙ ነገር የሚሰራበት፣ በተለይ እንደዚህ ክራይም ሰሩ የሚባሉ ሰዎች የተባሉ ሰዎች መጥተው እዛ ቅጣታቸውን የሚያገኙበት ቦታ ነው። አንድ የማስታውሰው በዘመኑ የታወቀ ኳስ ተጫዋች ነጸረ የሚባል ወጣት ነው። ያው ከኛ ይበልጣል፣ ወጣት ነው። በጣም ይህን ያህል ሰራ፣ ይህን ነገር አረገ ብለን ማንለው ሰው ነው ነበር። ግን በምክንያት ንጉሱን ተሳደበ ተብሎ መጥቶ 15 ጅራፍ ሲገረፍ አጠገቧ ነበርኩ እኔ። እድሜ ስንት እንደሆነ ባላስታውስም አጠገቧ፣ እንደው እኛ ልጆች ሆነን ብዙ እንደው እንከታተላለን እንዲህ ያለውን ነገር እና አጠገቡ ነበርኩ። 15 ጅራፍ ተገርፎ ልክ እንደ ጨረሰ በፋሻ እንደዚህ እንትን ሲያረጉት ያ የተገረፈውን ደሙንና እንትኑን ደስታ ሲያረጉት በጣም ልቤ ውስጥ ገብቶ እንዴት ነው ያሳዘነኝ የነበረው እና እሱን አይቻለሁ በእውነት። ሌላው ደግሞ ጀነራል መንግስቱ ነዋይ ያው መጥቶ ሊሰቀል በሚዘጋጅበት ጊዜ የተናገረው ሁሉ አስታውሰዋለሁ። ይሄንን እኔ ይህን ያረኩት እዚህ የደረስኩት ለህዝብ ነው፣ ህዝቡ ይፍረድ ብሎ ያው ተሰቀለ። ሲሰቀል በምንም እንደማይረሳኝ ነገር ልክ እንደተሰቀለ አየሩ ፀሐዩ ጭልም አለ። ከየት መጣ ሳይባል ዝናቧን ዲያወረደው። ህዝቡ በሙሉ ያለው እዛ አካባቢ ያለው በሙሉ ይሄው እግዚአብሔር ራሱ አሳየ፣ ግፍ በግፍ ነው የተገደለው የሰውዬ እያሉ የነበሩት ሰዎች እያሉ እንደው ኪሪዮሲቲ ነው እንጂ እኔ ምንም ብዙም ስለማይገባ ልጅ ነበርኩ፣ ብዙ ስለማይገባኝ ግን ጭንቅላቴ ውስጥ ስለነበረ እንግዲህ መጻፍ አለብኝ ብዬ የጻፍኩበት ምክንያት ይሄ ነው። ሌሎችም እንደዚሁ ወንድሙ ገርማሜ ነዋይ እና ኮሎኔል ወርቅነህ ካረፉ በኋላ መጥተው ተሰቅለው አይቻለሁ። ይሄ ዘላለም ያው አስታውሰዋለሁ። መቼም ፍርድ አንዳንዴ እግዚአብሔር ነው እና አንዳንዶቹ በብዛት ጀነራሉ ሲሰቀል የማይረሳኝ ነገር ደመናውና ዝናብ ከየት መጣ ሳይባል እንደው ለመጠለያ እንኳን ጊዜ አልሰጠንም። ወዲያው እንትን ሲል ህዝቡ የተሰበሰበው ህዝብ
ይሄው እግዚአብሔር አሳየ። ይሄ ፍርድ፣ ይሄ ስቅላት እንደው ሚዛን አልነበረውም እና እግዚአብሔር አሳየ እያሉ ሲመለሱ አስታውሳለሁ። መልካም ወደ ትምህርት ህይወቶት እናምራ። ያው በቄስ ትምህርት ቤት ነው የጀመሩት። በየነ መርዕድ ትምህርት ቤትም ተምረዋል። የቀዳማዊ ኃይለ ሥላሴ ሁለተኛ ደረጃ ትምህርት ቤት ኮተቤ አንድ ሴሚስተር። ከዛም በኋላ ደግሞ እንደዚሁ መምህራን ማሰልጠኛ የገቡበት አጋጣሚ ነበር። ከዛ ወደ ሀረርም ሄደዋል በተለያዩ ምክንያቶች። እንግዲህ መጽሐፉን የሚያነቡ ሰዎች በዝርዝር እዛ ላይ ሊያገኙት ይችላሉ። የመምህርነት ህይወቱ በተለይ በሀረር በጣም ብዙ ታሪኮች፣ ብዙ ትውስታዎች አሏት። ከኮሎኔል መንግስቱ ኃይለማርያም ጋር የተገናኘው ወደ በኋላ ላይ እናወራለን። ግን የመምህርነት ህይወቶት በሀረር ምን ይመስል ነበረ? እሱ ላይ ብናወራ። ዋው በጣም በህይወቴ ከቤተሰቦቼ ወጥቼ ደሞዝ ተከፍሎኝ ለመጀመሪያ ጊዜ in my life ሀረር ለትሬኒንግ ሄጃለሁ። ግን ደሞዝ ተከፍሎኝ ያንን ደሞዝ ራሴ የምፈልገውን ያረኩበት ጊዜ ሀረር ነው። ሀረር በጣም መልካም የሆነች ሀገር ነበረች። ከተማዋ በጣም ደስ የምትል በጣም ሁሉም የሚኖርባት በሰላምና በመከባበር የሚኖርበት ከተማ ነች እና የሀረር ኤክስፒሪየንሴ የሀረር የማስተማር ኤክስፒሪየንሴ እና እዛ ያሳለፍኩት እንትን በጣም ደስ ይላል። ሳስታውሰው እንኳን ደስ ይለኛል። ሌላው ይቀር በእውነት እና ሀረር መጀመሪያ ደብረ ብርሃን 1 አመት፣ ከዛ ሀረር 1 አመት፣ ከዛ ግራጁዌት ስናረግ እጣ አለ። በእጣ ነው። በእጣ የት ይደርሰኛል? ሙስታሂል ከቀብሪ ዳህር ቀጥሎ ያለው ሙስታሂል ይባላል። በጣም በረሃ ነው። ብዙም ሰው የሚኖርበት አልነበረም በዛን ሰዓት። እዛ ተደለደልኩ። የግዳጄ ነውና የግድ ሄጄ ማየት አለብኝ ብዬ እኔም ኪሪየስ ሆንኩ። የልጅነት ነገር ሄጄ ሳየው የሚሆነኝ አልመሰለኝም እና በመጣሁበት አይሮፕላን ሄሊኮፕተር አይሮፕላን በዛች 2 ሳምንት ተቀምጬ አይሮፕላኑ ሲመጣ ጠይቅ እንትን አድርጌ አለቃዬ የነበረው እባክህ ቆይ ትንሽ አታውቀውም እኮ ሲለኝ የለም በቃኝ ብዬ በመጣሁበት አይሮፕላን ተመልሼ ወደ ሀረር፣ ከሀረር አዲስ አበባ ገባሁ እና አዲስ አበባ ገብቼ ትንሽ ከቆየሁ በኋላ በዘመኑ የነበሩ ማኔጀር ዲሬክተር ተደውሎልኝ እና ተብዬ ትምህርት ሚኒስቴር ሄጄ አይ ክፍት ቦታ ተገኝቶልሃል እዛው ትሬኒንግ ያረክበት ሀረር ሞዴል ትባላለች የመምህራን ማሰልጠኛው ስር ያለች መምህራኖች እዛ የሰለጠኑ መምህራኖች የሚሰለጠኑባት ሞዴል ትባላለች። እዛ 3 አመት ከምናምን 3 አመት ከ4 ወር አስተምርኩ። በጣም ደስ ይላል። እንዲያውም እዚህ መጽሐፎትም ላይ አይቼዋለሁ። አንዳንዴ ወደ ጅቡቲን ብቅ ብላችሁ የሚያዘንጥ ነገር ሀረር እንደምታውቁት በጣም ይሄ ጅቡቲ በዛን ጊዜ ፈረንሳይ ማለት ነው፣ ፓሪስ ማለት ነው። ሁሉ ነገር የሚገኝበት ነው። ለኛ ደግሞ እዛ ለምንኖረው በጣም ቀላልች ፒስ እንደ ትንሽ ወረቀት አለች። እሷን ይዘህ ጅቡቲ መግባት ነው። ይሄን ያህል ችግር አልነበረም እና አንድ ወዳጅ ነበረኝ የዛው የሀረር ሰው አደሬ። እሱ ሲመላለስ ምን አለ እባክህ ውሰደኛ አንዴ ውሰደኛ። ምን እንታረግ ነጋዴ አይደለህ አንተ ምን ያደርግልሃል አለኝ። እኔ አላማዬ እዛ ጨርቅ ድሮ ከልጅነቴ ጀምሮ ልንን ጨርቅ ወድ ነበርና እንዲህ ያለ ይሄንን አመጣልኝ መጀመሪያ። በኋላ ሲያሳየኝ አብረን እንሂድና እኔ ልምረጥ አልኩት። እሺ ብሎ ይዞኝ ሄደ። ይዞኝ ሄዶ በእውነት ነው የምፈልገውን ልብስ ይዤ የምፈልገውን ጫማ ገዝቼ በትንሽ ዋጋ ደግሞ 20 ብር 25 ብር እና ገዝቼ ወደ ሀረር ተመልሼ እንደምታውቁት የሀረር ሰዎች አደሬዎቹ በልብስ ሰፊነት በጣም የታወቁ ነበሩ። አጭር ስለሆንኩ እኔ በዚህ በቁመቴ በደንብ አድርገው ይሰፉልኛል እና እንደምፈልገው አድርጋ ስለሚሰፉልኝ በጣም ደስ ብሎኝ ይኖር ነበር። የሀረር ህይወቴ በጣም ሳስበው ደስታዬ መጠን የለውም በእውነት
እና እንዲህ ነበር የምናደርገው። እኔ ብቻ ሳልሆን ሌሎችም ጓደኞቼ እንደዚሁ ነው የምናደርገው። እና ጅቡቲ የሚገኘው እቃ ብዙ ያው አውሮፓ፣ ፈረንሳይ የሚገኝ እቃ ነው እና በጣም ቆንጆ ነበር። ምናልባት በሁሉም ተጨማሪ ሀሳቦች ካሉሽ እየገባች ማለት ላይ ልትናገሪ ትችላለሽ። ችግር የለም። ጥሩ እየተናገረ ነው። አሁንም ከሀረር አንወጣም። እሺ የሶስተኛው ክፍለ ጦር የእቃ ግምጃ ቤት ምክትል ኃላፊ የነበሩት የያኔው ሻለቃ መንግስቱ ኃይለማርያም በኋላ ላይ የኢትዮጵያ መሪ ነበሩ። ኮሎኔል መንግስቱ ኃይለማርያም ሀረር መምህር በነበሩበት ጊዜ በተደጋጋሚ ትገናኙ ነበር፣ ሀሳብ ትቀያየሩ ነበረ። የእርሶ ስም መንግስቱ ነው፣ የእሳቸውም ስም መንግስቱ ነው። ሞክሼ እያለው ሊጠራውት እንደነበረ እዚህ መጽሐፍ ላይ ተገልጿል እና ብዙ ጊዜ ትገናኙ እንደነበረም ገልጸዋል። ከዛ ባለፈ ግን በጣም ከሚገርሙኝ ሀሳቦች መካከል እጅግ በጣም ትሁት እንደነበሩና በብዙ ነገር እንደሚያስታውሳቸው ሲነግሩ ነበረ። በሌላ ዓለም ያሉ ሰዎች ደግሞ በተቃራኒ ነው እሳቸውን የሚያዩዋቸውና በወቅቱ ከእሳቸው ጋር የነበረው ግንኙነት ምን ይመስል ነበረ? ስልጣን ከያዙ በኋላ ደግሞ እርስዎ የሚያውቁት ባህሪ ሊቀጥል ችሏል ወይ የሚለውንም እንደዚሁ እያነጻጸሩ ቢነግሩን። ኦኬ። ሻለቃ መንግስቱ በዛን ጊዜ ሻለቃ ነበር። ሻለቃ መንግስቱ እኔ ወዳጄ ወይም ደግሞ ጓደኝነት አለን ብዬ ልላቸው፣ ግን አጋጣሚ ሆነው እንገናኛለን። እኔ አንድ ኤሌመንተሪ የግሬድ ስኩል አስተማሪ ነኝ። እሱ የግምጃ ቤቱ ምክትል አዛዥ ነበር። ዩኒፎርሙ ሲለብስ መቼም በጣም ያምርበታል። ዩኒፎርሙን ለብሶ ዱላ አለች እችን ይዞ ጂፕ አለችው፣ አሮጌ ጂፕ። ሲያገኘኝ ብቻ ተነስቶ ሰላምታ ይሰጠኝና ሞርሴ እንደምና ሲለኝ ደህና ነኝ እግዚአብሔር ይስጥልኝ ብዬ በዚህ እንለያያለን። አንድ ብዙ ጊዜ ያው የነሱ ሶስተኛ ክፍለ ጦር የሚባል አለ። እዛ ካርታ ሲጫወት ይሄን እንደዚህ ሲያደርግ ነው እና አንድ ጊዜ ግን አብሮኝ ይሰራ የነበረ አቶ ኢሳቅ አብዱላሂ የሚባል ከሱ ጋር በጣም ወዳጅ ስለነበሩ ከስራ ስወጣ ናና ምሳ ጋብዛለሁ እዛ እንሂድ። የት ስለው መሀመድ ቤት። በዛን ጊዜ የክርስቲያን ይሄ ምናምን የለም ሀረር እንዲህ አይነት ነገር የለም እና በጣም ኮዚ የሆነች ሬስቶራንት ነበረች። እዛ ጠብቃለሁ እንድትመጣ ሲለኝ እሺ ብዬ ሲሄድ እሱ ከሻለቃ መንግስቱ ጋር ነበር። ማስታወሳት ታይም እዛች ምሳ በልተን እኛ መመለስ ስለነበረብን ወደ ስራ አብረን ተመለስን። ያኔ ነው ቁጭ ብዬ እንደው ኤክስቼንጅ ያደረግ ነው እና ሻለቃ በጣም ትሁት፣ በጣም ሪስፔክትፉል የሆነ ስትሄድ፣ እኔ ለምሳሌ ተራ አስተማሪ ነኝ፣ ስንሄድ እንኳን ብድግ ብሎ ሰላምታ ሰጥቶ ነበር እና ያ ሁሉ ትህትና ያንን ሁሉ ትህትና አይቼ በኋላ የተደረገውን ነገር ሳመዛዘን በጣም 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 ኮምፕሊትሊ ኔጌቲቭ ሆነብኝ። እርስዎ ብዙ አልቆዩም። እሳቸው ወደ ስልጣን ከመጡ በኋላ 1971 አካባቢ ይመስለኛል ከሀገር የወጡት። ሻለቃ መንግስቱ ስልጣን ሲይዙ እኔ እዛ ነው የማውቀው፣ እኔ የለውም። ኦልሬዲ ወጥቼ 3 አመት ኖር ያለው አሜሪካን ሀገር። ሻለቃ መንግስቱ ስልጣን ሲይዙ እኔ አሜሪካን ሀገር ነበርኩ፣ ተማሪ ነበርኩ። የ3ኛ አመት ልክ ሰርዲያ የ3ኛ አመት ተማሪ ነበርኩ። ብቻምሪ ዲል አንደኛ ነገር የቀሩበት አሜሪካን ሀገር መጽሐፋቸው ላይ ስላልጠቀሱት ነው። አቶ መንግስቱ አሜሪካን ሀገር ሊቀሩ የቻሉበት ወደ ሀገራቸው ተምረው ነበር ለመምጣት መጽሐፋቸው ላይም እንዳለው በዛን ዘመን የነበረ የካቢኔዎቹ መገደል ነው እሳቸው ወደዚህ እንዳይመጡ ያደረጋቸው። የ60ዎቹ መገደል ቢያው እዛ ላይ በዝርዝር ጽፈነዋል ሂደቱን። ግን ትልቁ እንዲቀሩ ከሀገራቸው እንዲቀሩ ያደረጋቸው በጣም በትህትና ይጠብቁ ያናግሯችሁት የነበረው ወደ ስልጣን ሲመጡ ባደረጉት ውሳኔ ነው የአቶ መንግስቱን የህይወት አቅጣጫ የቀየረው። ችል ጨምር። አዎ እውነት ነው፣ እውነት ነው። እኔ ልክ የንጉሱ ካቢኔዎች ሲገደሉ እዛ መሀል አንድም ዘመድ የለኝም። ግን ልክ ዘመዶቼ እንደተገደሉ የተሰማኝ አገሬ ጭንቅላቴ ውስጥ የተሰማኝ የነኚህ ሰዎች መገደል ብቻ ሳይሆን በቃ አገር የለኝም ማለት ነው። እነኚህ ሰዎች ያለ ምክንያት እንዲህ ከተገደሉ በቃ አገሪቷ ፍርድ ያጣች ሀገር ነች እና ምንድን ነው የማረገው ብዬ ለራሴ ከሚገባ በላይ አልቅሻለሁ። በእውነት እንዳልኩት አንድም ዘመድ የለኝም። ግን በዘመኑ የነበሩ መቼም
የካቢኔ ሚኒስትሮችን የህይወት ታሪክ ማንበብ እወዳለሁ ከልጅነት ጀምሮ እና የእያንዳንዱ ያገኘሁትን እዛ የነበሩትን ሰዎች የህይወት ታሪክ በጥቂቱ የተጻፈም ቢሆን እየተከታተልኩ አነብ ነበር እና እንደ ሮል ሞዴል ነበር ማያቸው ነበረው። እንደዚህ እንደኛ እንዲህ በየስቴት ዩኒቨርሲቲ አይደለም የተማሩት እነዚህ ሰዎች ሶኮልድ ሃርቫርድ፣ ኤምአይቲ፣ ፕሪንስተን፣ የል እንዲህ የተባሉ እነሱ አሜሪካን የሚያደንቃቸው ዩኒቨርሲቲዎች ተመርቀው መጥተው ሀገራቸውን ያገለገሉ ሰዎች ነበሩ እና እነሱ እንደዚህ አይነት እድል እንትን ካላቸው የእኛ ተምሮ መመለስ የሚል እንትን ይሰማኝ ነበር በዛን ጊዜ እና ሀሳቤን ሁሉ የለወጠው እኔ የመጀመሪያ ዲግሪን አግኝቼ ያችን መጥቻ አስተማሪ መሆን ነው የምፈልገው። አስተማሪ መሆን በጣም የማቀውን ማካፈል በጣም ደስ ስለሚለኝ አስተማሪ መሆን ነበረ። ግን ሁኔታውን ሳየው አንዳንድ ሰዎች ዘመዶችም ሌሎችም በዚህን ጊዜ እንዴት ትሄዳለህ? እንደውም የመጀመሪያ ዲግሪን አግኝቼ ልመለስ ብዬ ያንገራገርኩበት ጊዜ ነበር። እንደዛ በሰዓቱ ጊዜ ቀይ ሽብር ምናምን በሚባልበት ጊዜ እና ከዛ በኋላ ዲሳይድ አደረኩና ለሁለተኛ ዲግሪ መማር ጀመርኩ እና ይሄ ነው ህይወቴን አሜሪካን ሀገር እንድቀጥልና ይህን 20 ዓመት እንድኖር ያደረገኝ የሀገሪቷ ለውጥ እና አንዳንድ ነገሮች በምሰማበት ጊዜ ጥቂቶች ልጆች ደግሞ ከኔ ጋር ይማሩ የነበሩ በጣም እንዴት ያሉ ጀነዋን ወደዚህ ወደ ሀገር ተመልሰው ህይወታቸውን ሲያጡ የኔ መምጣት ዋጋ የለውም ብዬ አመንኩ። በዚህ ነው እና ያው ማይ ጋድ ኦልሞስት 55 ዓመት ኖርኩበት ማለት ነው። አዎ እና ይሄ ነበረ በእውነት እንጂ አሜሪካን ሀገር ማንም ደግሞ ይሄንን መናገር አለብኝ። ማንም ኢትዮጵያዊ ብዙኑ የሚሄደው በስኮላርሺፕ ነው፣ በሙሉ ስኮላርሺፕ የመጀመሪያውን፣ ሁለተኛውን፣ ሶስተኛውን ፕሮግራሙን ዲግሪውን ጨርሶ አንድ ሳምንት መቆየት የሚፈልግ አንድም ኢትዮጵያዊ አላየሁም ነው። ከኔ በፊት ከኛ በፊት የነበሩት ሁሉ ልክ ግራጁዌት ዲግሪውን ጨርሶ መሄዴ ነው የሚለው። ማን ለምንስ ይቆያል እዛ? ለምንስ ይፈልገዋል? በኋላ ያው ሌላ ቀርቶ ይሄ መኖሪያ ካርድ አለ። በዛን ጊዜ ሬዚደንስ ካርድ ነበር የሚባለው፣ አሁን ግሪን ካርድ ነው የሚባለው። ተማሪ ሆኜ እኔ በየአመቱ እየሄድን ማሳደስ ስላለብን አንድ በጣም ሽማግሌ የሚወደኝ ሽማግሌ ያንግ ማን when are you going to get your residence card ሲለኝ ኔክስት ይር እለዋለሁ። በአመቱም ሲሄድ ይህንን ሰው እያገኘ መቼ ነው የምታገኘው? ናና ሙላና ካርድን ሬዚደንስ ካርድ ነው የሚባለው። ካርድን ሰጥ ማን ይፈልገዋል? ምንም ኢንትረስትም ስላልነበረኝ ለመብዬ እሄዳለሁ። በእውነት 3 ጊዜ አግኝቻለሁ ያንን ሽማግሌ። በጣም ከልቡ ነው እንትን የሚለው። እኔ ደግሞ ስላልፈለኩ ሳላረገው ቆየ። መለመኑ ቀርቶ በኋላ መለመን መጣ እና እኔ እንኳን አልለመንኩም። ሆኖም በብዛት ያገኘሁት ሌላ ይሄ ዎኪን የሚባል ማንኛው ፕሬዚደንት እንደሆነ አላውቅም ተደነገገበት ጊዜ በ60ዎቹና በ50ዎቹና በ40ዎቹ የሚመጡ የነበሩት ሰዎች ዎኪን እነኚህ አይሪሽ ሌሎቹ ያንን እንትን እንደገና ህጉን እንትን አድርገው ለተወሰነ ጊዜ በዛን ሰዓት ነው ያገኘሁት ሶኮልድ ሬዚደንስ ካርድ ግሪን ካርድ ነው የሚባለው። አው በመጽሐፎትም ላይ ይገልጹት ነበረ። በተለይ እርስዎ እዛ በነበሩበት አካባቢ ቨርጂኒያ፣ ዲሲ እንዲሁም ሌሎች አካባቢዎች ላይ የነበሩት ኢትዮጵያውያኖች ቁጥር ከ172 ምና እንደዛ አካባቢ 75 ከዛ ይበልጥም ይሉ ነበረ። እነሱም ያው ኢንተርናሽናል ስራ የሚሰሩ ወይም ተማሪዎች እንደዛ ወይም ኤምባሲ ሰራተኞች ይላሉና እንዳሉት ብዙም እዛ የመኖር ፍላጎት ያላቸው አይመስልም ነበር። አዎ ስለ እውነት እንደው 175 እንደው ቢጸና 180 ይሆናል። እንግዲህ በዛን ጊዜ ኤምባሲው እንትን ያደርጋል ይቆጥራል ኢትዮጵያኖችን እና እዚህ ላይ ዓለም ባንክ የሚሰሩ ጥቂት ሰዎች ነበሩ። ኢትዮጵያ ኤምባሲ፣ ተማሪ ቨርጂኒያ፣ ዋሽንግተን፣ ሜሪላንድ እና
አፍግራድ የሚባል የአፍሪካን ተማሪዎች ከመመለሳቸው በፊት የሚሰለጥኑባት አፍግራድ የሚባል ሴንተር አለ። ያው የአሜሪካንን ፕሮፓጋንዳ የአሜሪካንን እንትን ለማስተማር 6 ወር ይቆያሉ። ከዛ በኋላ ይሄዳሉ። እነሱ ነበሩ እንጂ ሌላ የመኖር ይሄ አሳይለም እንደው የመኖር እንኳን ስሜት ያለው ወይም ኢንተረስት የነበረው አልነበረም። እስከማውቀው ድረስ እስከማውቃቸው ሰዎች ጋር ስነጋገር እነሱን ኮርሳቸውን የያዙትን ፕሮግራም ከጨረሱ በኋላ ወደ ሀገር ወደ ሌላ ጉዳያችን እናምራ። ወደ ዛምቢያ እንሂድ። ዛምቢያ እንግዲህ ያው በተለይ ከእንግሊዝ ቅኝ ግዛት ነጻ ከወጣች በኋላ ለረጅም ዘመናት የመሯት ኬኔት ካውንዳ ናቸው። ኬኔት ካውንዳ በብዙ ነገር ይታወቃሉ። ከነጻነት በኋላ አገሪቷን ለረጅም ዓመታት መርተዋል። በዛም አንድ ይታወሳሉ። ሌሎች ደግሞ ለየት ያሉ ነገሮችም አላቸው። በመጽሐፎት ላይ ተገልጸዋል። ነጭ መሀረብ የመያዝ ስካርፍ አንገቶት ላይ እንዳለው ስካርፍም እንደዚህ የማረግ ልምድ ነበራቸው። እርሱም ደግሞ ላለባበሳቸው ለሌሎችም ነገራቸው በጣም ደስ ይሉት እንደነበረ የገለጹበት አጋጣሚም አለ። እስኪ ስለዚህ እንጫወት። እውነት ነው። አዎ እሺ። ፕሬዚዳንት ካውንዳ ሲመጡ በስንት ዓመተ ምህረት ተዝም አይለኝም፣ ብቻ ንጉሱ ነበሩ። አንድ የልጅነት ጓደኛዬ ስሙ ሁል ጊዜ እንደተጠራ ነው እዛ መጽሐፍ ላይ እንሄዳለን። ለምን እንሄድ ስለው የፕሬዚዳንት ይመጣሉ። እዛው አካባቢ ነበር። እዛው ኤርፖርቱ እንግዲህ ድሮ አይሮፕላን ነው ያሁኑ የለም ማረፊያ እና እዛ ሄድንና ስናይ ካውንዳ ብላክ ኤንድ ዋይት የሆነች ስካርፍ እዚች ጋር አድርገዋል። ነጭ መሀረብ ይዘዋል። ልክ ንጉሱ ደግሞ ሞርኒንግ ኮት ይባላል። ሞርኒንግ ኮት በተርፍላያቸውን አድርገው ሲቀበሏቸው እሳቸው ካኪያቸውን ለብሰው ያንን እንትን አድርገው ሲቀበሉ ለምን እንዲህ ያደርጋሉ? ይህ እንግዲህ የልጅነት ነገር ብሎ በጣም ኪሪየስ ሆኜ የኋላ ኋላ ኢንተርቪው ሲደረጉ እዛ እርስዎ ለምን የእርስዎ ካቢኔት ንጉሱ በሞርኒንግ ኮት ሲቀበሉ በምን? እኔ እንግዲህ እስር ቤት ሆኜ ያለችኝ እቺ ስካርፌ ነች፣ አንገቴን ከበር የምታደርግልኝ። እቺ ነጭ መሀረቤ ደግሞ ነጻነቴን ነጻነቴን የምታስታውሰኝ እቺ መሀረብ ነች። ሌላ ንብረት አልነበረኝም። አሁንም እስካሁን እችን ነው ያለችኝ ብለው ሲሉ ልቤ ተነካ። ከዛን ቀን ጀምሮ ስካርፍ ማድረግ ጀመርኩ እና እስከ ቅርብ ጊዜ እንደ አጋጣሚ አሜሪካን ሀገር የኦርቶዶክስ ክርስትና አማኝ መሆናቸውን አላውቅም። አንድ ወዳጄ የሆነ መሀንዲስ ዛሬ ካውንዳ ይመጣሉ። ካውንዳ ፕሬዚዳንት ካውንዳ ስለ አዎ አለኝ። የት ነው የሚመጡት? እዛ እኛ ቤተ ክርስቲያን ሚካኤል ነበር ያኔ፣ ሚካኤል ቤተ ክርስቲያን እንዴት ዛማ ሄዳለሁ ብዬ ሄጄ ካውንዳ መጥተው በዘመኑ የነበሩት መነኩሴ አሁን ጳጳስ ናቸው፣ አቡነ ፋኑኤል የሚባሉት እዛ ሲባርኳቸውና ተሲሏቸው ጠብቄ እኚህን ሰውዬ ማነጋገር አለብኝ ብዬ አጠገባቸው ሄጄ ሁሎት ስላቸው አም ግሬትፉል ቱ ሜክ ዩ ዛት ዌይ አሉኝ። እግዚአብሔር ይስጥልኝ ብዬ ሸኘኋቸው ላለሁ እና የስካርፍ እንትኑ እኔ እንደሳቸው ወይም እንትን ማለት አይደለም፣ ግን ከእኔ የተነሳ ለካ ስካርፌን ሳርግ ነጻነት እንዳለኝ እኔም ራሴ ተስለን ያው እስከ ብዙ ጊዜ ድረስ ስካርፌን አደርጋለሁ ማለት ነው። መልካም እንግዲህ ብዙ ሀሳቦችን እየተቀያየርን ነው ወዲህ ወዲያም እያልን በተለይ አሜሪካን ሀገር በነበሩበት ጊዜ ያው ቀደምት በተለይ አሜሪካን ሀገር ቀደም ብለው ከሄዱ ሰዎች መካከል አንዱ ኖትና በተቻለ መጠን ማህበራዊ የሆኑ ተቋማት ሶሻል ኢንስቲትዩሽን በተለይ ኢትዮጵያ ውስጥ የተለመዱትን ነገር ለማቋቋም ጥረት አድርገዋል ከሌሎች ወዳጆች ጋር። ለምሳሌ እድር አለ ይላሉ መጽሐፎት ላይ። በቤተ ክርስቲያን አካባቢ ደግሞ የሚያደርጓቸው ተሳትፎችም ነበሩ ከሌሎች ወዳጆች ጋር በመሆን። ይህንን እስኪ
ቢያጫውቱ። መጀመሪያ የኢትዮጵያ ኮሚኒቲ ሴንተር መጀመሪያ የተከፈተው ብዙ ጊዜ አንዳንድ እንትን አለ ቤተ ክርስቲያን ነው የተጀመረው ይሉኛል። እኔ ግን ነበርኩ እዛው ስለነበርኩ ባይኔ መጀመሪያ የተከፈተው የኢትዮጵያ ኮሚኒቲ ሴንተር ነው። የኢትዮጵያ ኮሚኒቲ ሴንተር ከተከፈተ በኋላ ደግሞ በጣም አዛውንት የነበሩ ሰዎች እዚህ ሀገር ይኖሩ የነበሩ በዚሁ በሁኔታው እዛ ሀገር የሚኖሩ ለጥቂት ጊዜ እየተሰበሰቡ አሁን ደግሞ የህሊና ጸሎት የምናረግበት ቤተ ክርስቲያን ያስፈልገናል እያሉ ሲሉ እኔ ኢንተረስቴ አይወዘ ግራጁዌት ስቱደንት ጊዜም አልነበረኝም በእውነት እንደዚህ ሲሉ እና እየሄድኩ እካፈል ነበር። እንደው በጥቂቱ እነኚህ ሰዎች ስማቸው ቢጠራ ደስ ይለኛል። ምክንያቱም እዛውን ፋውንደር እነኚህ ሰዎች ኮሎኔል አስፋው፣ አቶ ተድላ ደስታ የሚባሉ እዚህ በጣም የታወቁ ጋዜጠኛ አይደሉ የጸና ያሉ ትልቅ ካምፓኒ የነበራቸው አቶ ተድላ የአርቲስቱ ወንድም አርቲስቱን አቀብሉኝ ገብረ ክርስቶስ ደስታ የእሱ ታላቁ ነው። እነዚህ ሰዎች እንግዲህ እኔ በጣም እነሱ ስንት ህይወት የቀመሱና እንትን ያሉ ግን ቤተ ክርስቲያን እንዲቋቋም የታገሉ ሰዎች ናቸው። በዚህ መሰክራለሁ በእውነት እና እየተሰበሰቡ እኔም እየሄድኩ ስካፈል እንደው አንዳንዶቹ እንኳን ስሜን እንኳን በደንብ አያውቁትም። አንተ ልጅ ና እስቲ እንሰብሰብ እያሉ እኔም ኢንተረስቱ ስለነበረኝ ሄጄ እንሰበሰባለን። እንደዚህ ስንል ያ ቤተ ክርስቲያን በብዙ ጥረት መድኃኔዓለም የሚባል ቤተ ክርስቲያን ተመሰረተ። ከዚያም ጥቂት የነበሩ ሰዎች ካህሊ አቶ ካህሊ የሚባሉ ሌሎቹ አይ የለም እኛ መድኃኔዓለም መባል የለበትም ማርያምን ነው የምንፈልገው ሲሉ አይ እንግዲህ በሰላም ማርያም የሚፈልግ ወደዚህ ይሁን መድኃኔዓለም ሲባል እኛ መድኃኔዓለም የምንፈልገው ወደዚህ ሆን ሌሎቹ ደግሞ ማርያምን የሚፈልጉ ጥቂት ሰዎች ነበሩ። ሰላም በሆነ ደስ በሚል እንትን ተከፈለና ይኸው ማርያም እስካሁን ድረስ አለች የምትባል ቤተ ክርስቲያን ዳውንታውን ዋሽንግተን በጣም ብዙ ሰው የኔ ተማሪዎችን እንኳን ለማየት በምፈልግበት ጊዜ የሚሄድባት ቅድስት ማርያም የምትባል ቤተ ክርስቲያን አለች። የብዙ ህዝብ የሚሄድባት መሀል ከተማ ነው ያለችው። ሌላው ደግሞ መድኃኔዓለም ደግሞ በሜሪላንድ ውስጥ አለ እና እስካሁን ሁለቱም ጋር ሄዳለሁ ባይዘው ሁለቱም ጋር የሚሄድ ሰው ነኝ እና እንደዚህ ነው የተከፈተው። እንዲህ ነው የተጀመረው ቤተ ክርስቲያን እንዲህ ተጀመረ። ይህን ስል ደግሞ መጀመሪያ ቤተ ክርስቲያን አሜሪካን ሀገር የተመሰረተች አለች ኒውዮርክ ውስጥ ንጉሠ ነገሥቱ የመሰረቷት እና ካህኖቹም በዛን ጊዜ ተማሪ የነበሩ እዛ የሚያገለግሉ ነበሩ። አንዱን ከዛ መሀል እንደውም ሲጀመር መድኃኔዓለም ሲጀመር ከኒውዮርክ እየመጡ መላከ ገነት ውቡ የሚባሉ በጣም የበቁ ሰው ነበሩ። እየመጡ የሚቀድሱ ስነ ስርዓት የቅዳሴውን ስርዓት የሚያካሂዱ እኚህ መላከ ሰላም የሚባሉ መልካም ሰው ነበሩ እና ያው መሄድ አይቀርም እና ሄዱ። እንዲህ ነው እንግዲህ ቤተ ክርስቲያን የተመሰረተው ዋሽንግተን አካባቢ። አሁን ስንት አለ ብለህ ብትጠይቀኝ ወደ 40 የሚሆን ቤተ ክርስቲያን አለ። ወደ 40 አይ ካን አሹር ዩ ወደ 40 የሚሆን ቤተ ክርስቲያን አለ። ይሄ መቼም ጸጋ ነው። ያ ህዝብ የአሜሪካ ህዝብ በእውነት ትልቅ ቤኔፊት አግኝቷል ብዬ ገምታለሁ። ማይ ቦክ ለምን ብትለኝ ያ ሁሉ ቤተ ክርስቲያን ስርዓተ ቅዳሴው ሲቀደስ የመሀል ቄሱ እችን አገር ባርካት፣ ሰላምን ስጣት፣ ለህዝቡ ለዚህ ሀገር ህዝብ ሰላም ስጠው፣ ለኢትዮጵያ እንደሰጠው ለዚህም ስጥ ብለው ነው የሚቀድሱት የሚሉት። ይሄ ትልቅ ቤኔፊት አለው ለአሜሪካ ብዬ አምናለሁ። እና ቤተ ክርስቲያን የተመሰረተው በዚህ መልክ ነው። ምናልባት ሰዓታችንም እየሄደ ስለሆነ የቀረ ነገር ብንጨምር ብላችሁ የምታስቡት ሀሳቦችም ካሉ? ሌላ ያው እድር ብለሃል። እድር የተጀመረው ቤተ ክርስቲያን ብዙኑ
ያው መድኃኔዓለም ወይም ደግሞ ማርያም ነው የጀመረው እድር ምናምን ይባላል። እኔ ግን እስከማውቀው ድረስ የማውቀው መጀመሪያ የተጀመረው ሚካኤል የሚባል ቤተ ክርስቲያን ጥቂት ሰዎች ተሰብስበን እኔ እንኳን እንትን ውስጥ ለመግባት ፍላጎት አልነበረኝም። በዘመኑ የህይወት አጋሬ በጣም ኢንሲስት ስላደረገችኝ ተመልሼ ሄጄ ስብሰባውን ተካፍለን የመጀመሪያው እድር ሚካኤል የሚባል ቤተ ክርስቲያን ተቋቋመ። ከዛ በኋላ ነው ከዛ ቀጥሎ ማርያም፣ ከዛ መድኃኔዓለም። የመጀመሪያው ግን ሚካኤል ነው። ሚካኤል ቤተ ክርስቲያን ነው። ይህን መጥቀስ ስለምፈልግ ምናልባት ባለቤቴ ብለው አሁን አነሱልኝ ወይዘሮ ምህረት በተለይ ከኢህአፓ ጋር በተገናኘ የሚታወሱ ናቸው። ወንድሞቻቸው ከሰራተኛ ኮንፌዴሬሽን ጋር በተገናኘ ትልቅ ስም አላቸው። ከዛ በኋላ ደግሞ በደርግ መንግስት የሚሳደዱ ነበረ። እሳቸውም በዚህ የተነሳ ወደ አሲምባ የሄዱበት አጋጣሚም ነበረ። ከዛ በኋላ ነው ወደ አሜሪካ የተሄደው መሰለኝ። ምናልባት አባል የመሆን ነገር አለ። እንዴት ተገናኛችሁ? ምናልባት መጨረሻ ላይ የረሳናት ነገር ነው። ኦኬ እኔ መጀመሪያ እንደው ከተማሪ ቤት ከወጣሁ በኋላ ስቲል ጭንቅላቴ ውስጥ የነበረው ወደ ሀገሬ ተመልሼ ሀገሬ መጥቼ አግብቼ መኖር ነው የሚል እምነት ነበረኝ። አጋጣሚ ሆነው አንድ የማውቀው ሰው ወዳጄ ጓደኛዬ የነበረ እና መኪናዬ አትሰራም ና እናና እባክህ ውሰደኝ ስለኝ እሺ እመጣለሁ፣ ስጨርስ እመጣለሁ ስራዬን ብዬ ያኔ ፕሮፌሽናል እንትን ውስጥ አይደለም የምሰራው ፓርታይም ክሊኒክ እና ሌላ ስራ ነበረኝ። ከዛ ሲሄድ ማታ ነው ጊፍት ሾፕ የሚባል ነገር አለ። እዛ ውስጥ እየሳቀች ስትነጋገር አየኋትና መጣ ወዲያው እሱ እች ልጅ ማነች እቺ ቆንጆ ልጅ ማነች ምናምን ስለ እሷማ ሳቄታ ተጫዋች ምናምን ሲለኝ ቆይ ማን ነው ስሟ ሲለኝ ነገረኝ። አይ በኋላ አይጥሩ አልኩ እና መኪናውን ይዤ ስወጣ በር ላይ ጃኬቷን ለብሳት ታክሲ ትጠብቅ ነበር። ስትጠብቅ እች ልጅ እሷ ነች እንዴ ስለ አዎ እሷ ነች። ታዲያ ለምን ራይድ አንሰጣትም ስለው እሺ እሺ ያሉ ሄድንና ነይ ራይድ እንስጥሽ ቤትሽ ድረስ ማለት ሞቼ እገኛለሁ። በፍጹም አለች። ሰው ልርዳሽ ሲሉ እንዴት እንትን ያለሽ አንድ ብቅር እያላት ገባች። ይሄ ነው እንግዲህ ትውውቃችን እና አደረስናት። ከዛ በኋላ ደግሞ አንድ ከዛ በሁለተኛው ቀን ሄጄ እንደዚሁ እሱን ይህን ሰውዬ ስላገኘኋትና ቁጥሬን ሰጥቻት ነበር እና ለምን አልደወልሽም ስላት እኔ ተማሪ ነኝ እና ብዙ ጊዜም አይኖረኝም ግን እንደ ደወልኩ ደውዬልሃለሁ ብላ ምልክት አሳየችኝ። መደወሏን አረጋገጥኩ። አይችል ቁም ነገረኛ ነች እንደው ብዬ በልቤ የትምህርት ትጋቷ ደግሞ ሁልጊዜ ወደ ትምህርት ስትል በዚህ ምክንያት ቀስ እያልን ተዋወቅንና አንድ ሰርግ ላይ ይህንን የሀገር ልብሷን ለብሳ በቃ በደንብ ይሄ እስክስታ ስትል እንዲች ልጅ እንዴት ጎበዝ ነች እንዴት ትጫወታለች ስለ ያቺ ሞኝ ያቺ ልጅ ነች እኮ አለኝ። ማንኛዋ ስለ ያቺ ምህረት ነው። እሷንማ ሄደን አብረን እስከ አለናልና ሁለታችንም እንደማንችል ገባትና ወደኛ እኛን ዞር አለችና ሌላ ከሌላ ሰው ጋር መጫወት ጀመረች። በጣም ተጫዋች ሰው ነበረች ሳቄታ እና በዚህ ምክንያት ተገናኝተን 3 ልጆች አተረፍ 3 ልጆች አሉ። እሷ ከዚህ ዓለም ተለየች። አሜሪካን ሀገር በአሁን ሰዓት ነው የሚኖሩት። መኖሪያዎትን እዛ ነው ያደረጉት። በኒውሮ ሳይንስ በተለይ በዛ ዘርፍ ትልቅ ስም አሎት። የማማከር አገልግሎትም ይሰጣሉ። ስራዬ ማማከር ነው። ካውንስሊንግ፣ ሳይኮቴራፒ፣ ኒውሮ ሳይንስ ላይሰንስ ክሊኒካል ቴራፒስት ነኝ። በዚህ ስራ 40 አመት ሰራሁበት። 40 አመት ሰርቻለሁ። ለእኔ መቼም በህይወቴ ደስ የሚለኝ ጊዜ ነው። የሀይ ስኩል አማካሪ ነበርኩ። ከዛ የአደልት ኤጁኬሽን፣ ከዛ የራሴ ፕራይቬት ፕራክቲስ ከፍቼ የክሊኒካል ቴራፒ ረዳ ነበር። እንደው በአጭሩ ብቻ
ሜንታል ሄልዝ በጣም 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 የሰው ልጅ በጣም የሚጎዳ ያልተነገረለት እንደ መታወቅ ወደፊት ወጣቱ ትውልድ በዚህ ፊልድ በዚህ ዲሲፕሊን ሄዶ ብዙ ሰው ይረዳል ብዬ የምገምተው ነው። ለምን ወጣቱ በጣም ትንሽ የሚበቃው ነው። ትንሽ በቅቶታል። እኔ ተማሪዎች እንኳን በየመንገዱ ሳያቸው በጣም አንጀቴ ነው የሚለው። እንደው ትንሽ ያው የምታወቀው እቺ ዲፕሬሽን የምትባል የታወቀች እንትናለች። አንገቱን እንደዚህ አድርጎ የሚሄድ ልጅ ወጣቱ፣ ጎልማሳው፣ ሙሉ ሰው እንደዚህ ሆኖ ስናየው ያን ሰው እንደዚህ እንደምንም ብለን እንደዚህ እንዲህ አድርገን በሁለት እግሩ ቆሞ በአዲሱ መንገድ ሲሄድ ደስ አይሉም? ይሄ ነበር ስራዬ፣ የምወደው ስራ፣ የማቀረው ስራ። ስራዬ ሲሄድ ስራ ነው ብዬ አይደለም ሄደው። ብዙ ልጆች ስለሚጠብቁኝ የእነሱን እንትን ቅሬታ የእነሱን ሁኔታ ስሰማ ደስ ይለኝ ነበር። አሁን ግን እግዚአብሔር ይመስገን ሪታየር አድርጌ ነው የምኖረው። ምናልባት ይህን መጽሐፍ ለመስራት ብዙ ያገዙት ሰዎች ይኖራሉ ብለን እናስባለን። መመስገን አለባቸው፣ መከበር አለባቸው ብላቸው የሚያስቧቸው ሰዎች ካሉ ቢጠቅሱልን በጣም ደስ ይለኛል። እኔ እንግዲህ ጸሐፊ አይደለሁም። እንደ ጸሐፊ ሆኜ ራሴን ከእንግዲህ በኋላ ግን ስነ ጽሁፍ ምን እንደሆነ በደንብ ስለገባኝ እንደው በጣም ፍላጎቴ በጣም የበዛ ነው። የሚቀጥለውን እግዚአብሔር ያውቀው እና ይህ መጽሐፍ እዚህ ድረስ እንዲደርስ የረዱኝ እቴነሽ የምትባል ረድታኛለች። ከዛ ግን አዲስ አበባ መጥቼ በአንድ ወጣት በጣም ትሁት የነበረ ወጣት ስልኳን ሰጥቶኝ ያገናኘኝ ወንድሙ የሚባል ወጣት ጸሐፊ ነው። እሱም መጥቼ በሁሉምን አግኝቼ ይህ መጽሐፍ እዚህ ደረጃ ሌላ ቀርቶ ባነሩ የራሷ አድርጋ እንደ ራሷ እኔ ነኝ የጻፍኩት፣ ግን እንደ ራሷ አድርጋ እዚህ ድረስ ያደረሰችው ሰው ብትኖር በሁሉም ነች። እኔ ይሄንን ምስጋናዬን ይህን ነገር እስከ መጨረሻው በምንም በህይወት ያረሳው ስነ ጽሁፍ ዓለም ውስጥ እንድገባ ሁሉ ኢንካሬጅ ያደረገችኝ በእውነት እሷ ነች። ከእንግዲህ በኋላ እንደው ብዙ ነገር ሀሳብ አለኝ። ሌላው ደግሞ የልጅነት ጓደኛዬ ሙሉጌታ ከበደ በሁሉም ነገር መኪናውን፣ ሾፌሩን፣ ቤቱን ሰጥቶ እዚህ ድረስ እንዲደርስ እንደራሱ አድርጎ እዚህ ድረስ እንዲደርስ ያደረገልኝን አቶ ሙሉጌታ ከበደን አመሰግናለሁ። መልካም። እንግዲህ መጽሐፉ ብዙ ታሪኮችን ነው የያዘው። እኛም እንግዲህ ከዛ ውስጥ የተወሰኑትን ነው የመዘዝን ስንነጋገር የነበረው። ተመልካቾች ደግሞ ሙሉ መጽሐፉን ብታነቡት ብዙ ሀሳቦች ታገኛላችሁ ብዬ አስባለሁ። እንግዶቻችን በሁሉም አለበል አቶ መንግስቱ ረጅሙን ጊዜያችሁን ሰጥታችሁናል። በተመልካቾቻችን ስም እጅግ በጣም ነው የምናመሰግነው። በሌላ ጊዜ በተለይ ደግሞ ከኒውሮ ሳይንስ ጋር በተገናኘ ምናልባት ሀገር ውስጥ የሚቆዩ ከሆነ ለየት ያሉ ሀሳቦችን እያነሳን የምንነጋገር ይሆናል። ተመልካቾቻችን የዕለቱ ፕሮግራማችን ይህንን ይመስል ነበር። ሳምንት ሌላ እንግዳ ይዘንላችሁ የምንቀርብ ይሆናል። መልካም ጊዜ።